ይሄ phrasal verb drop by ብቅ በል ወይ ደግሞ ጎራ በል ማለት ነው። በሱ አሁን የምንሰራቸውን ኤክስፕሬሽኖች አብረን እንላለን። ኦኬ ለምሳሌ እዚሁ አካባቢ ከሆንክ ብቅ በል በሉኝ እስቲ። እዚሁ አካባቢ ከሆንክ ብቅ በል። drop by if you're around or drop by if you're nearby ካላችሁ ልክ ናችሁ ማለት ነው። drop by if you're around ማለት ምን ማለት ነው? እዚህ አካባቢ ከሆንክ ብቅ በል ነው። ኦኬ በዛ ጋር ሳልፍ ብቅ እላለሁ በሉኝ እስቲ። በዛ ጋር ሳልፍ ብቅ እላለሁ። ስለዚህ ምን ማለት ይቻላል? I will drop by if I pass by. pass by በዛ ጋር ማለፍ ነው። I will drop by if I pass by ደግሞ በዛ በኩል ካለፍኩ ብቅ እላለሁ ወይ ደግሞ when I pass by ማለት ይችላልላችሁ። በጣም ጥሩ። በፈለከው ሰዓት ብቅ በል፣ በፈለከው ሰዓት ጎራ በል በሉኝ እስቲ። ይቀላለች። drop by anytime. drop by anytime. እስቲ በሉት drop by anytime. good. ሌላው ቢሮ በኋላ ቢሮ ብቅ በል፣ በኋላ ቤት ብቅ በል ምናምን ብትሉኝ ምንድነው ልትሉኝ የምትችሉት? drop by my office later. drop by my house or my home later. okay? drop by home, drop by my office ማለት ትችላላችሁ ነው። ሌላው ኦኬ ከቻልኩ ብቅ እላለሁ የሚለው የእናንተ አሳይመንት ነው። ከታች ኮሜንት ላይ ታስቀምጡልኛላችሁ። ከቻልኩ ብቅ እላለሁ። ኦኬ I will ብላችሁ ጀምሩት። ከዛ ትጨርሱታላችሁ ማለት ነው። We'll see you next time. Thank you very much. Bye.